ሽምግልና ተብሎ ከሽምግልና በኋላ ደግሞ ድግስ ተደርጎ ዲኮር ተደርጎ አበባው ተሸክሞ የሚገባው አበባ በአሱ ይዞ ለመንጠልጠል ጀመረ። እሰይ ተጋቡ ስል ሌላ ይቀጥላል። ኦኬ ይሄ ሰርጉ አይደለም፣ ቆይ እሺ ሰርጉ ይመጣል ስል አሁንም ሌላ ይቀጥላል። ይሄ ነገር ሰርግ ነው ወይስ ሽምግልና ነው? ስም አጣ ከዘቅጥ አጣ ወደሚለው ሀሳብ መጣሁኝ እና እኔ በግሌ ካለው መብቱ ነው። ሰርግና ሞት አንዴ ነው ምናምን ይላል እና ምን አገባችሁ እናንተ? አበባው ብዛት፣ የሚጠራው ሰው ብዛት፣ ከዛ ደግሞ የሚደገሰው ሰርጉን ራሱን አንዳንዶቹ ለካ የኪራይም ሆኖ የሚመለስ ጥሎሽ መተያያ የሆነ ሰው ስላደረገው የሆነ ሰው ስለጀመረ ያሆዬ ባለ ቁጥር ሆ አይባልም። አትሊስት የተወሰነ ሰው ቆም ብሎ እንዴ ዛሬ ቡሄ ነው እንዴ ማለት ነው። ደግሞ እንደው የግለሰቦችን ሞራል የሚነካ ሁላ ሆኖ የቅድመ ሰርግ ድግሶች ልበላቸው ስም ራሱ አላቸው። እንደው ሀሜት አይሆንብኝና ብለው ሀሜት የሚሆኑ ሰዎች አሉ። እነሱን የሚሆነው ዛሬ ግን ብንሆንም የእንትን ባህል ልብስ ለብሰው እንደው ምን ብሎ ጠሯቸው? የልጃችን ሰርግ ኑ ነው፣ ጸበል ቅመሱ ነው፣ ሽምግልናዋ ነው። ልጅቷን ሳያት እንደዛ ውሻ ይዛ ምናምን ከውሻ ጋር ለብሳ ሳያት ውሻውም ለብሷል። እንደደነገጥኩኝ እኔ ሙሽራ ውስጥ ነው እንዲያልሽ ትዳር ቀልድ በሆነበት ወቅት ብዙ ሰዎች በተጋቡ በወራቶች ውስጥ በሚለያይ ሳንፈልግ ነው የምናየው የሰዎችን ገመና ህይወት ያደረጉትን ነገር ሁሉ በቃ ቤታችን ቁጭ ብለን ተለጠጠ እንዳልሽው። ኧረ ይሄ ነገር ልካጣ ከልካጣ ደግሞ ቅጣጣ ምንድን ነው?